ብቻሽን እዚህ ምሳሌያለሽ? ኪራይ ይጸጸተኝ። አንተን እንደዚህ ማድረግ አልነበረብኝ። በቃ አሁን ሁሉም ነገር አልፏለሽ። በጣም አፈቅራለሁ። እኔም በጣም አፈቅርሻለሁ። የኔ ህይወት ያለ አንቺ ባዶ ነኝ። በጣም ናፍቅሽ። እኔ እዛ ቡና አስፈልታችሁኝ አንቺ ውሃ ልጠጣ አንተ ደግሞ መጸዳጃ ቤት ነኝ ብላችሁ እኔ ልሻውቱኝ ሲያምራችሁ ይቅር። ቆይ እዚህ ምን ትሰሪያለሽ እንዴ? ቆይ እናንተ ምን ሆናችሁ ነው? ቢያንስ እንኳን እንግዶቹ ይውጡ እንጂ። እሺ ሂጂ እንመጣለን። አይ ችግር የለውም እዚሁ ቆያለሁ። እኔ ግን ትንሽ የማይዛችሁ ሰው እዛ ቁጭ አድርጋችሁ ኑ እንውጣና ቡናውን ጠጡ። ሂጂ አለችሽ እኮ። አይ ኪራዬ እቆያለሁ ግድ የለህም። ባይሆን ኑ እንውጣ እንሂድ። ሻለቃ አንቺ ካልሽ እንግዲህ ምን ማድረግ ይቻላል? በቃ እሺ ሂጂ እንመጣለን እኮ ጽዬ ነይ ተነሽ አብረን እንሂድና ቡናችንን እንጠጣ። እሺ ተነሽ። የሰው እግር እየጠበቁ በቃ መለጣጠፍ ነው አይደል ስራችሁ? እንደዚህ መሆን ከእናንተ ጋር ናፍቆኝ ነበር። እኔ ራሱ እንዴት እንደናፈቀኝ ብታይ። ግን አንዳንዴ ሳታስቢ እኮ ተራራቂያለሽ። አሁን እኮ መሰባሰብም አልቻለም ይመስለኛል። ሁላችንም በየራሳችን ጉዳይ እየተጠመድን ነው። በቃ እኔ ሊድ ብዙ ቆየው መሰለኝ። አረ ለምን እንዴ ትንሽ አትጫወቺም? ናፍቃችሁኛል እኮ። አዲስ እረኛ አይደል የሚባለው? አዲስ ሙሽራ ሆና እኮ ነው። በቃ ተይ አትሂድ። አረ እንደዛ አይደለም። ያው ከቤት ከወጣው ብዙ ቆየኝ እንጂ እንዳሰባችሁት አይደለም። አይ ተይ እስቲ እኛም አንድ ሰሞን እንደዚህ ሆነን ነበር። አረ እንደዛ አይደለም። ተይ በቃ አትፈሪ። ሁላችንም እኮ አልፈንበታል። አታስቢ። በቃ ተውኛ፣ አታሳፍሩኝ እንዴ። የሆነ ቦታ እንሄድ እኮ ነው። እና ምን አለበት የምትሄዱበት እኛንም ይዛችሁን ሂዷ። በቃ እንደውም አንሄድም። ይሄው ቀረው። ደስ ይበላችሁ። አረ ሂጂ። በኋላ ደግሞ ማንን ሰበብ ልታረጊ ነው? ሂጂ ሂጂ። በቃ አብረን እንጣ። እኔም ልሂድ፣ ቤት የለኝም እንዴ። አንቺ ጋር ሀው ያለች አይደል እንዴ? በቃ አንቺ ቆይ። ገና መታረቃችሁ አይደል? ብቻችሁን ተዋችሁ ብለን እኮ ነው። የት ይሄድብናል? አረ ትንሽ ቆዩ። አይ እንሂድ። በቃ ልሂድ። ጽናት ከብዙ ጊዜ ቆይታ በኋላ ወደ ቤቷ ተመለሰች። ኪራም እጅጉን በጣም ደስ ተሰኘ። ሽማግሌዎችም ተሰበሰቡና የኪራና የጽናትን ጉዳይ ለማየት እንግዲህ ሰብሰብ ብለዋል። ናሆም ከነ አባቱ እንዲሁም ቅዱሴ በመሆን አንድ ላይ ሰብሰብ ብለው ጽናትንና ኪራን እያደረጉ ያሉት ነገር ልክ እንዳልሆነም እንግዲህ ለመምከርም ለመቆጣትም ሰብሰብ ብለዋል። ጽናት እንግዲህ በተፈጠረው ጉዳይ እጅጉን በጣም ጸጽቷት ይቅርታ ኪራዬ አንተን ጥዬ መሄድ አልነበረብኝም በማለት ኪራን ይቅርታ ጠየቀችው። ሽማግሌዎችም ጉዳዩን ቢያዩት የሚጨበጥ ነገርም አላገኙበትም። ይህ እንደው እናንተ ተናዳችሁ ተበሳጭታችሁ እንጂ ይህ ነው የሚባል ጥላቻም አልነበረባችሁም በማለት እንግዲህ ሽማግሌዎችም ኪራና ጽናትን ተቆጥተው መክረው የእናንተ ትዳር ለብዙሃኑ አሪያ መሆን አለባችሁ እንጂ እናንተ እንዴት ትዳራችሁን በዚህ መልኩ ተወት ታደርጋላችሁ በማለትም ትዳር ቃቃ እንዳልሆነም እንግዲህ አስጠንቅቀው ተናግረዋል ማለት ነው የናሆም አባት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። ይህንን ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱኝ። ጽናት ድራማ ክፍል 230 ተለቀቀ። እንደሚታወቀው ጽናት እንግዲህ ቤቷን ትታ ከኪራ ጋር በተፈጠረው ባለመግባባት ጉዳይ ቤት ጥላ እንግዲህ እስከመሄድ ደርሳ ነበረ። ኪራም እንግዲህ ያለ ጽናት ህይወት ያለ ጽናት ቤቱም ሆነ ያለ ጽናት ስራ ቦታም እጅጉን በጣም እንዳስጠላውና እንደደበረውም እንግዲህ አይተናል፣ ተመልክተናል። እሱም እንግዲህ በራሱ አንደበትም ሲናገር ነበረ።
አሁን ላይ እንግዲህ የትዳራቸው ብጥብጥ የተፈጠረበት ምክንያት እንግዲህ መንስኤ የተባለው ሀና ነች ነው። ሀና እንግዲህ በባህሪዋ አበድ አበድ የሚያደርጋት የዋህ ናት። ምንም አታውቅም። ጽናት ባየችባት እይታ ፈጽሞ በዛ ሀሳብም አልነበረችም ሀና። ነገር ግን ጽናት እንግዲህ በፊት ከመጣችበት አመጣጧ ሂደት እንግዲህ ኪራን ከብዙ ሴቶች ነጥቃ የራሷ ያደረገች ሰው ስለሆነች እጅጉን በጣም ሴቶቹ ወደ ኪራ ሲጠማጠሙት ፍርሃት አለባት፣ የሚወስዱባትም ይመስላታል። ምክንያቱም ከዚህ በፊት ብዙ ፈተናዎችን እንግዲህ ተቋቁማ ነው የኪራና የጽናት ትዳር የተገነባው ማለት ነው። እናም ይህንን ትዳሯን ደግሞ እንዲህ እንደ ዋዛ ማጣት አትፈልግም። ብቻ በመጠራጠርም ይሁን በፍርሃት እንግዲህ ከኪራ ጋር እጅጉን በጣም ተጣልታለች። ከሀናም ጋር እንግዲህ አሊሽ አይንሽን ማየት አልፈልግም እስክትላትም ድረስ ነበረ። ሀናና ኪራን ደግሞ የሚያገናኛቸው ስራቸው ነው። የሀና ምርጥ የስራ ባለሙያ ናትና ለዛ ለነኪራ ድርጅት ደግሞ ሀና በጣም ወሳኝ ሰውና የምታስፈልግ ሰው ናት። ሀና ምንም እንኳን ብትስቅም ብትጫወትም ነገር ግን በስራዋ ደግሞ በጣም ጎበዝና ታታሪ እንዲሁም ደግሞ የምታስመሰግንም ሰው ነችና ኪራ እሷን ማጣት አይፈልግም። በድርጅቱ በኩል ደግሞም በትዳሩ በኩልም ደግሞ ያለ ጽናት መኖርን አይፈልግም። እናም እንግዲህ ጽናት ሀና እንግዲህ የምታታልለው ይመስላታል። ኪራ ወደ ሀና ይሄድብኛል በማለት በዛ ነው እንግዲህ ጽናትዬ ቤቷንም ትታ ለመሄድም ለመተውም ቤቷን የተገደደችው ማለት ነው። ነገር ግን ካየችውና ትንሽ ረጋ ካለች በኋላ ወደ ቤቷ ተመልሳለች ማለት ነው። ከተመለሰችም በኋላ ናሆም እና ቅዱስ እንዲሁም የናሆም አባቱ ነው ሰብሰብ አድርገው ተቆጥተዋቸው እንግዲህ አንድ ላይ ይቅር ተባብለው ታርቀዋል ማለት ነው። ደስ የሚልም የምስራች ነው። ሌላው እንግዲህ ሰኒ ከብዙ ውጣ ውረድ በኋላ ዛሬ ላይ እንግዲህ ፈገግ ብላ ተመልክተናታል። እሱም እንግዲህ ከበፊቱ አሁን ላይ ተስፋ ያለው ነገር እንዲሁም ደግሞ ከወንጀል ነፃ መሆናቸውን እንግዲህ በራሷ መንገድ አረጋግጣለች ማለት ነው። ጆከር ከእስር ቤት እንግዲህ የዋስ መብቱ ተጠብቆለት ወጥቷል። በጣም ደስም ተሰኝታለች። ማርሲሞ ጆከር ከእስር ቤት በመውጣቱ በጣም ተናዷል ማለት ነው። ሌላው እንግዲህ ሰኒ ስፒድ አለመሞቱን አይተዋለች እና ይህንን ደግሞ ለክብሮም ጆሮ ደርሷል እና ክብሮምም እንግዲህ ስፒድ አልሞተም እንዴ ብሎ ማርሲሞን ሲጠይቅ ማርሲሞ እጅጉን በጣም ተናዷል ማለት ነው። ምክንያቱም እንግዲህ የወንጀል ስራ አቀነባብረው ከነሱ ያው አላስፈላጊ የሆነ ወጪ ማስወጣትና ገንዘብን መቀበል ነው የሚፈልገው ማርሲሞ። በጣም እንግዲህ ጆከርን እየተፈታተነው እንዲሁም ደግሞ ሰኒን እያሰቃያትም ነበር እንግዲህ ብዙ ጊዜ የኖሩት። አሁን ላይ ግን ሁሉም ነገር ቀለል ብሏል ማለት ነው። ስፒድ እንዳልሞተ ሰኒ አይታለች። እንዲሁም ደግሞ የስፒድ አስክሬን ወደ መዘጋጃም እንዳልሄደ በደንብ አድርጎ ተረጋግጧል ማለት ነው። ጉዳዩና ነገሩ የፖሊስ እጅም ስላለ አሁን ላይ እንግዲህ ስፒድ አለመሞቱን ማረጋገጫና ማስረጃ ብቻ ነው የሚፈልጉት። ይህንንም በግልጽ እንግዲህ ሰኒ ለእህቷ ለራኬብ ነግራታለች። እናም እንግዲህ ጆከርን በጣም እንደ ቀልድ ወደ ትዳር ያመራችው ሰኒ አሁን ላይ ግን ጆከርን እጅጉን በጣም ወዳዋለች። ምክንያቱም እሱ ለኔ ብሎ ብዙ ነገር ሆኖልኛል፣ መስዋዕት ከፍሎልኛል እና ጆከር ለኔ ያስፈልገኛል ብላለች ማለት ነው። ክብሮም እንግዲህ በጣም በሚገርም ሁኔታ በፊት የምናውቀው ክብሮም ተቀይሮ እንግዲህ ማርሲሞ ያልሆነ ነገር ውስጥ አስገብቶ አሳስቶታል። ሰኒ በፊትም ተቀይማው ነበረ። ነገር ግን አሁን ላይ ደግሞ እንግዲህ በማርሲሞ መንገድ ተጉዞ ክብሮም ጥሩ ስራ አልሰራም እና ሰኒ እጅጉን በጣም እንድትጠላውም አድርጓታል ማለት ነው። እንግዲህ ክብሮም ሰኒን በጣም ይወዳታል፣ ያፈቅራታል። ወደ ፍቅር መንገድም እንግዲህ ያንደረደራት እሱ ነበረ። ነገር ግን ያው በባለፈው እንግዲህ ወደ ውጭ ከመሄዱ በፊት ራኬብ መታ በጣብጣቸው ከሰኒ ጋር አለያይታቸዋለች። በዛው ምክንያት ክፍተት ተፈጠረ። እናም እንግዲህ አሁን ላይ ከጆከር ጋር ያው ጊዜያዊ ትክክለኛ ያልሆነ ጋብቻ ነበር የፈጸሙት። ነገር ግን
እነሱ በራሳቸው መንገድ ተዋደው ጋብቻቸውን የሚያጸድቁት ይመስለኛል። ምክንያቱም ሰኒና ጆከር እጅጉን በጣም ተዋደዋል። ሰኒ ጆከርን በጣም እንደምታፈቅረውና እንደምትወድም እንግዲህ ለእህቷም ተናግራለች። እህቷም እንግዲህ እባክሽን ህይወትሽን አታበላሽ፣ አንቺን አደጋ ላይ ከሚጥልሽ ነገር መራቅ አለብሽ ብትላትም ጆከር እኮ ነፃ ነው፣ ጆከር ወንጀለኛ አይደለም፣ ስፒድ አለ፣ በህይወት አልሞተም በማለትም ከዛ ውጭ ጆከር ምርጥ ንጹህ ሰው ነው በማለትም በማንነቱ እንግዲህ ወደዋለች ማለት ነው ሰኒ። ጽናት እንግዲህ ኪራን ይቅርታ ጠይቀዋለች። ኪራም በእንስፍስፍ አይን አይቷታል፣ ተቀብሏታልም። እቅፍም አድርጎ እንግዲህ ጽናትዬን በጣም ነው የሚወዳትና በይቅርታ ተራርመው ተመልክተናቸዋል ማለት ነው። አሁን ላይ እንግዲህ ሰብሰብ ብለው እንግዲህ ደመቅመቅ ብሎ ቤቱም ተመልክተናል። ሌላው እንግዲህ የናሆም የበፊት ፍቅረኛው ልጅ ካንተ ወልጃለሁና በማለት እንግዲህ ናሆም እንዲራራላትና ሀሳቡን ቀይሮ ከልጁ እናት ጋር እንዲኖር እያደረገች ያለው ነገር በጣም ከበድም ይላል ማለት ነው። ቁጭ ብላ እንግዲህ እንደኔ ቢጤ እየለመነች ነበረ። ይህንን ስራዋን እንግዲህ ናሆም ተመልክቶ ቢቆጣትም ቢሰርባትም ነገር ግን እሷም አልተመለሰችለትም። በስተመጨረሻ እውነትም ግን ይች ልጅ እውነትም ልጇ ተርቦ ቢሆንስ በማለት እንግዲህ ናሆም የሚያስፈልጋትን ወጪ እንግዲህ ገዛዝቶላት እንዲሁም ደግሞ በአካውንት ነንበሯን ብር አስገብቶላት እያወሩና እየተጠያየቁ ባሉበት ታይም እንግዲህ ሀዊ ትደርስባቸውና ሀዊ እንግዲህ የሆነው ባለው ነገር እንግዲህ በጣም ተናዳለች። እንዲሁም ደግሞ ምሩን ትዳርሽንና ሰርግሽን አፍጥነሽ ህጋዊ ጋብቻ ማድረግ አለብሽ ከናሆም ብላም እያስጠነቀቀቻት ተመልክተናል ማለት ነው። እንግዲህ ጽናት ድራማ እጅጉን በጣም አምሮበት ተመልክተናል። ነገር ግን ማርሲሞ እጅጉን በጣም በዙሪያቸው እነሱ ጋር ቀርቦ ከነሱ ብዙ ነገር እንግዲህ ለመውሰድ እንዲሁም ደግሞ ራኬብን የሰኒ እርቃን ፎቶ አለና ያንን ፎቶ ከመልቀቄ በፊት ብር አምጪ እያላትም ራኬብም እንግዲህ 5 ሳንቲም አታገኝም በማለትም እንደፈለግክ አድርገው ብላ እንግዲህ እንቅጩን ነግረዋለች ማለት ነው። አሁን ላይ እንግዲህ ነገራቶቹ መስመር እየያዙ መጥተውም ተመልክተናል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ጽናት ድራማ የክፍል 230 ይሄን ይመስል ነበር። በቀጣይ ክፍልስ ምን ይከሰት ይሆን የሚለውን አብረን በቀጣይ የምናይ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ባይ ባይ። ላይክ እና ሼር ሰብስክራይብ አድርጉ።